አሁንም ወደፊትም ደጋግሜ ወደ አንተ መጣው በናሆም ጉዳይ ብቻ ነው። እዛ ቤት ውስጥ ከናሆምና ከናቴ ውጭ አባቴን የሚጠላው ሰው አልነበረም። ጭራሽ እናትህንም ተጠርጣሪ ያደረካት? የእውነት በጣም ታሳፍራለህ። እሺ መርማሪው ለጠየቀኝ ጥያቄ ብቻ ነው መልስ የሰጠሁት። ግን እኔ ሁለቱም እጃቸው እንደሌለበት ብነግርህስ? ቆይ አንቺ ይህንን እንዴት እርግጠኛ ልትሆኚ ቻልሽ? እንዲያውም በዚህ ጉዳይ ሊጠረጥራቸው የማይገቡ ሰዎች ናሆምና ወይዘሮ ዝናሽ ብቻ ናቸው። ቆይ ስለዚህ ጉዳይ የምታውቂው ነገር አለ ማለት ነው? ምን ነው? እኔንም ገዳይ ነሽ ብለህ ልጠቁምብኝ ነው? ጭራሽ ትቀልጂብኛለሽ? ዳግም ናሆም ወንድምህ ነው፣ ለዚያውም የእናትህ ልጅ። ቆይ እንዴት ይሄን ነገር ሊያደርግ ይችላል? አይነግርህም እንጂ እሱ በጣም ነው የሚወድህ። እኔ ደግሞ በጣም ነው የምጠላው። ሰላም የልጄ። ተቀመጥ እባክህ። እሺ ዘንድሮም እንዳኮረፍሽ ነው ማለት ነው? ቆይ ግን አንተ መቼ ነው ከዚህ ድርጊት የምትቆጠበው? በነገራችን ላይ ልጃችን እንዴት ናት? መቼም እያደገች እንደሆነ ተስፋ አለ። ዳግም ለምን እንደፈለገ ታውቃለህ? ሆስፒታል መጥቼ ቀጠሮ ባለች ጊዜ አብረን ብንሄድ ደስ ይለኛል። ልጄ ማየት እፈልጋለሁ። ማለቴ ባልትራሳው ነው። የልጄን ልብ ምት ማዳመጥ እፈልጋለሁ። ባገኘኝ ቁጥር እኮ ከኔ በላይ ማንም ሰው ሊያፈቅርሽ አይችልም እያለ ላይ ለመጠምጠም ይሞክራል። ቆይ አንተ ስታስበው እውነት ይሄ ልጅ ጤነኛ ቢሆን ላገባ እንደሆነ እያሰበ ይሄን ነገር የሚያደርግ ይመስላል? ቆይ እኔና አንቺ ለምን አንጋባም? ምን ቪዲዮ የት አለ? ቤት ነው ያለው። ስለዚህ ቤት እንሂድ እናሳየኛ። እንደውም አላሳይሽም፣ ለዳግም ነው ማሳየው። አሁን ቪዲዮ እጅ ላይ እንደሌለ አረጋግጫለሁ። ዳግም መቼም ጋሽ አባቱ ገዳይ እንደሆነ ሊያምን አይችልም። ያንን ማድረግ ቀላል ይመስልሻል? ከፈለክ አሁን ደውለህ ዳግም ማግኘት ትችላለህ። የምርሽ ነው? ከዚህ በኋላ ቅንጣት ታህል እንኳን አላዝንልሽም። ለኔ እናንተ ደግሞ ይሄኛው የመጨረሻ ግንኙነታችን ነው። ኤሚ አዳምጪኝ እንጂ ልምጣጥራት ነበር እኮ። እንዴት ብዬ ነው የሁለቱን አይን ማየት የምችለው? በሐሰት ሰው መወንጀል አልጸጸተህም አይደል? ኑሐሚን ትንሽ ትረጋግ ትችላለሽ? ናሆም ገዳይ ስለመሆኑ እኮ እርግጠኛ ነበርክ? ኤሚ ለትንሽ ደቂቃ ብቻችን ትተይ። ለምንድን ነው ብቻችንን የምንሆነው? ሲጀመር አንተ ያለው የምትከታተለኝ? ኤሚ ቁጭ በይ። ኤሚ ማንም አይሄድም። ከፈለገ ራሱ መሄድ ይችላል። ማንም አይሄድም። ምን ለማድረግ እየሞከርክ ነው? እባክሽ ትንሽ ደቂቃ። የህይወቴን መስመር ለማሳት ለሚሞክር ሰው ሽራፊ ሰከንድ የለኝም። ገባ? ቆይ ስላፈቀርኩሽ ነው? ዳግም እኔ በህይወት እያለሁ ኑሐሚን ናሆምን አታገባም ብሎ አመረረ። ወይዘሮ ዝናሽ ያላሰበችው ሌላ ችግር ተጨመረባት። ዳግም አባቱ ሰንበቶ ሳይሆን አቶ ለይኩን እንደሆነ ተጠራጠረች። ምክንያቱም ከአቶ ለይኩንና ከሰንበቶ ውጭ ሌላ ሰው አላውቅም እያለች ነው። አምራን ከዛ ሁሉ ፈተና በኋላ አሁንም እንደ አዲስ ቪዲዮ እያፈላለገች ነው። አቶ ለይኩንስ ምን ሊያደርግ ይችል ይሆን? ኤርሚያስ ኤሚን አብረን ካልሆነም ቪዲዮውን አሳልፌ ለዳግም ሰጠዋለሁ እያለ ነው። ግን ደግሞ የዲኤንኤ ውጤቱ የሬሳው አስክሬን የዳግም አባት እንዳልሆነ አረጋግጧል። ግን ደግሞ ብራዝሌቱ እዛ ኪስ ውስጥ ተገኝቷል። ሰላም ውድና የተወደዳችሁ ውድ ቤተሰቦች እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ትርፍ ይበልን እያልን በአዲስ መተናል። በቅንነት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ አድርጉን። በባለፈው ክፍል እንዴት ተመለከትነው ኑሐሚን ተከታታይ ድራማ እንግዲህ ናሆም እና ዳግም ተደባድበው ነበር። ይሄ ምንድነው? የኔን አባት የምጠላው ብቸኛው ሰው አንተ ነበርክ። ስለዚህ የኔ አባት እንግዲህ ምርመራ ላይ አስክሬኑ ምርመራ ላይ ይገኛል። እውነተኛ እሱ መሆኑን ካረጋገጥኩ ካንተ ውጪ ሌላ ገዳይ የለውም። ይሄንንም ደግሞ ለመርማሪ ፖሊሱ ተናግሬያለሁ ብሎት ነበር። ናሆምም እንዴት እኔን ትጠረጥረኛለህ? እኔን ወንድምህን ያንተን አባት እንዴት ብዬ ገድለዋለሁ? እምጠላው ስራውን አመጣጡን እንጂ ሰውየውን ራሱን አልነበረም። እና በምን ሂሳብ እኔን ከዚህ ሁሉ ቤተሰብ አውጥተህ ገዳይ ያደረከኝ ብሎ ተደባድበው ነበር። እናም በዚህን ጊዜ ኑሐሚን በተደጋጋሚ ዳግምን ለማነጋገር ሞክራ ነበር። አንተ እኔን በዚህ የምታገኝ መስሎህ እንጂ ሆን ብለህ እየተበቀልከው ነው እንጂ ወንድምህን ታውቀዋለህ። ዳግም እንኳንስ የሰው ነፍስን አይደለም ቀርቶ ጉንዳንን ራሱ መግደል አይችልም። ይሄን ደግሞ አንተ ራስህ ጠንቅቀህ ታውቃለህ። ወንድምህ ለአንተ በጣም ነው የሚያዝንልህ የሚጨነቅልህ እና እንዴት ነፍሰ ገዳይ ታደርገዋለህ ብለው ነበር። እሱ ምን አባቴን ስፈልግም በነበረበት ጊዜ እኔ ብቻዬን እንጂ ማንም ሰው አልነበረም። ማንም እኔን የሚያዝንልኝ የለም። ስለዚህ ለሱ ልትከራከሪ ነው የመጣሽው እያላት ነበር። እሷም እንግዲህ ሆን ብለህ ሰርጉን ለማስቀረት ብለህ ነው። እኔ ደግሞ በተደጋጋሚ ነግሬሃለሁ ካንተ ውጪ ከሱ ውጪ ሌላ የማንም ሰው መሆን አልችልም፣ ያንተ መሆን አልችልም ብለዋለች።
ዳግም እጁን አንስቶ ሊያነዘረባት ነበር። ኑሐሚን ደግሞ ይዘዋለች። ዳግም ናሆም መቼም ቢሆን ያንተ አባት ገዳይ ሊሆን አይችልም፣ እናም ደግሞ ተንኮልህ ገብቶናል ብላ ጥላው ሄዳ ነበር። ኤርሚያስ ለዳግም ደውሎለት ተገናኝተው ስለ አባቱ ሊያወራው እንደሆነ ነግሮታል። በዚህን ጊዜ የተቀጣጠሩበት ቦታ ላይ ሊሄድ ሲል ኤሚ ተከታትላ ይህን ሰምታ ስለነበረ ወይዘሮ ዝናሽም አባትሽ በአደጋ ምክንያት እንጂ እሱን የገደለው ሆን ብሎ እንዳልገደለው ታውቂያለሽ። ያንቺ አባት ነፍሰ ገዳይ አይደለም። ስለዚህ የአባትሽ ነፍስ ያለው በእጅሽ ነው እና ኤርሚያስን በሆነ መንገድ ማስቆም ይኖርብሻል። ኤርሚያስ ለዳግም ከመናገሩ በፊት የሆነ ነገር ማድረግ ይኖርብናል ብላታለች። ኤሚም ስላገዳደሉ ካልነገርሽኝ ብላ ጥብቃ ይዛት ነበር። አቶ ለይኩን ድንገት ዳግም ልጇ እንደሆነ እንዳወቀና በዛ ላይ ደግሞ አቶ ሰንበቶም እዛው እንደነበረ አቶ ለይኩንም በጣም ተናዶ ስለነበር ሽጉጥ ይዞ መጥቶ ሲታገሉ ድንገት እንደተተኮሰ ነግራታለች። እናም አሁን ውሳኔው ያንቺ ነው በተባለች ጊዜ ኤሚ እውነቱን እንደምንም ደብቃ ኤርሚያስን ለማግኘት ተቀጣጥሮ ነበር። ኤርሚያስ ጋር ዳግም ግን ቀጥረዋል አይደል ብትለውም ስለ አባቱ ያለውን መረጃ ልሰጠው ነዋ ብሏት ነበር። እናም በዚህን ጊዜ እኔን ከማግኘት በፊት አንተ እንዳልተመቸህና እንደማታገኘው ንገረው፣ ቀድመህ እንዳታገኘው መጣው ብለው ነበር። ኤርሚያስ ይህን አጋጣሚ ተጠቅሞ ኤሚን ወደ ራሱ ማድረግ ይፈልጋል። እናም እንግዲህ ቪዲዮ እጁ ላይ ባይኖርም ቪዲዮ እንዳለው አድርጎ ማውራትም ጀምሯል። ኤሚም ቪዲዮውን እንድታሳየኝ ይፈልጋለሁ ብላለች። በቃ አሁን በዚህ አጋጣሚ ደግሞ ወዴኔ ተመለሽ አይደል ብሏት ነበር። እሷ ግን መቼም ቢሆን እሱ ወደ እሱ እንደማትመለስ ነግረዋለች። ልጄን ያላባል ልታሳድጊው ነው እንዴ ቢላትም ከሱ የሞተ እንደሚሻልና ሞቷል ብላ ለልጇ ነግራ እናትም አባትም ሆና እንደምታሳድግ ትነግረዋለች። ቪዲዮውን ከዚህ በፊት ያለውን የራቁት ቪዲዮውን እኮ ደልቼልሻለሁ እና አሁንም ደግሞ ይሄንንም ቢሆን አንቺ አጥፋው ካልሽኝ አጠፋለሁ፣ ግን ደግሞ እኔና አንቺ አንድ ላይ መሆን አለብን ብሏታል። አሁን ሰርግ እየተደገሰ እንደሆነ ታውቃለህ። ከዚህ ቤተሰብ ጋር ያለህ ጥላቻ ምንድነው? በሰርጓ ዜማ እንደዚህ አይነት ነገር እንዲፈጠር የምታደርገው ከዚህ ቤተሰብ ጋር ያለህ ነገር ምንድነው እያለችው ነበር። የኔና ያንቺ ሰርግስ መች ነው? በጣም ነው ማፈቅርሽ። ስለዚህ አሁን በቪዲዮ እያስፈራራው ሳይሆን ትክክለኛ የልጅሽ አባት እንዲሆን ነው የምፈልገው። ስለዚህ አርግ ያልሽኝን ሁሉ አደርጋለሁ ብሏት ነበር። እሷም እሺ አንድ እድል ልስጥህ፣ ያንን ማረገው ግን የዳግምን አባት ሲገሉ የሚያሳየውን ወይም ሲቀብሩ የሚያሳየውን ቪዲዮ ስታሳየኝ ብቻ ነው፣ አሁን አሳየኝ ብለው ነበር። አሁን እጅ ላይ የለም ቤት ነው ብሏት ነበር። እሺ ቤትም ቢሆን እንሄድና አሳየኝ ብለው ነበር። ግን ደግሞ ኤርሚያስ እጁ ላይ ስላልነበረ እየተተበተበ ነበር። ቪዲዮ እጅ ላይ እንዳልሆነ አረጋግጫለሁ። እስከዛሬ ድረስ እጅ ላይ ቢሆን ኖሮ ምን ልታረግ እንደምችል ሁላችንም እናውቃለን። ስለዚህ ይሄ ግንኙነት ለኔና ላንተ የመጨረሻችን ነው ብላ ጥላው ሄዳለች። ኤርሚያስም በዚህ ሰዓት ምን ነው ያ ቪዲዮ እጅ ላይ በኖረ ብሎ እየተጸጸተ ነው። ለአምራን ደውሎላት ነበር። ለአምራን ደውሎላት ተቀጣጥረዋል። በሌላ በኩል ደግሞ ዳግም እንግዲህ ወደ ኤርሚያስ ሊሄድ ሲል መርማሪ ፖሊሱ ደውሎለታል። የዲኤንኤ ውጤቱ ስለመጣ ፖሊስ ጣቢያ እንድትገኝ ብሎ ጠርቶታል። እናም እንግዲህ እዛ ፖሊስ ጣቢያ በሄደበት ጊዜ ዳግም እያለቀሰ ፈርቻለሁ፣ የምርመራ ውጤቱ የአባቴ ነው እያለ እየጠየቀው ነበር። መርማሪ ፖሊሱም ይሄ እንግዲህ የዲኤንኤ ውጤቱ የሚያሳየው የእሱ አባት እንዳልሆነና ግን ደግሞ አጽም ሌላ የሞተ ሰው እንዴት ተገኘ? ስለዚህ የሊዝህንም የሟች ሰው ገዳይ ማግኘት ይኖርብናል ብለዋል። እናም በዚህን ጊዜ ዳግም በጣም ደስ ይበለው ይዘን ማንኛውም ማስተናገድ እንዳለበት ግራ ገብቶታል። የአባቱ ኬዝ እንደዚህ በመወሳሰቡ ሰርጉ ሊራዘም በመሆኑ በጣም ደስተኛ ሆኗል። እና ደግሞ አሁን በሌላ በኩል ወንድሙን ገዳይ ብሎታል። ስለዚህ ናሆምንስ እንዴት ብዬ ነው ይቅርታ ምለው? በምን አይን ነው ማየው? እሱም ብቻ ሳይሆን ደግሞ እናቴንም ገዳይ ብዬ ወንጅያቸዋለሁ እኮ ምን ማድረግ ነው ያለብኝ እያለ እያለቀሰ ነው። መርማሪ ፖሊሱን በተቻለ መጠን አሁንም ቢሆን ያንተን እገዛ እንፈልጋለን፣ የዚህን ሟች ገዳይ ማግኘት ይኖርብናል፣ ለዚህ ደግሞ ያንተ ትብብር ያስፈልገናል ብሎታል። ዳግምም አምርሮ እያለቀሰ እናቴንና ቤተሰቤን እንዴት ብዬ ነው አይናቸውን ማየው እያለ እያለቀሰ ነበር። ነገር ግን ሲያስለቅሰው የነበረው ይሄ ብቻ ሳይሆን የአባቱ ጉዳይ እንዳይቋጭ የፈለገው ዳግም የናሆምንና የኑሐሚንን ሰርግ ለማጉላላት እንደሆነ ተረጋገጠ። ኤሚ ኤርሚያስን ባገኘችው ጊዜ እንግዲህ ቪዲዮ እንዳልኖረ ብታረጋግጥም ግን ደግሞ እውነቱ ምን ይሆን የሚለው ነገር አሳስቧት ነበር። ኤሚና ኑሐሚን ካፌ ተገናኝተው ነበር። ኤሚ እርግዝናው ከተፈጠረበት ሰዓት ጀምሮ ለራሷም ትኩረት ችግር በችግር ላይ ተደራርቦባት ትኩረት እየሰጠች አይደለም። ምግብም ደግሞ እየበላች እንዳልሆነ ወይዘሮ ዝናሽ ተናግራለች።
ኑሐሚንም ራሷን እንድትጠብቅና ለልጇ ስትል እንድትንከባከብ ራሷን እየነገረቻት ነው። በሌላ በኩል ደግሞ ከኤርሚያስ ጋር ለወደፊት ሀሳቧ ምን እንደሆነ እየጠየቀቻት ነበር። ስለ ልጅሽስ ምን አስበሻል? ስለ ልጅሽስ አባት ብላ ጠይቃት ነበር። በእርግጥም ኤሚ በዚህ ሰዓት በእርግጥ ስለሱ ስም ባታነሽብኝ ደስ ይለኝ ነበር፣ ግን ደግሞ ተጠየቅሽኝ አይቀር እመልሳለሁ ብላለች። እናም እንግዲህ ኤርሚያስ የሚባል ሰው ከዚህ በኋላ በህይወቷ እንደሌለ ተናግራለች። ስለ ልጅሽስ ብትላትም ለልጇ አባትም እናትም ሆና እንደምታሳድጋትና ከዛ ውጭ ግን ኤርሚያስ የሚባል ሰው በህይወቷ እንደማይኖር ተናግራለች። ግን እርግጠኛ ነሽ በውሳኔሽ ብላት ነበር። ኤሚም እርግጠኛ እንደሆነች ተናግራለች። የቤተሰቧ ጥላት ከሆነ ሰው ጋር ያንን ሁሉ በደልና ግፍ ካደረሰባት ሰው ጋር አንድ ላይ ከዚህ በኋላ መታየትም ሆነ መሆንም እንደማትፈልግ የልጇ አባት ሆኖ ልጇ በሱ ስም እንዲጠራ እንደማትፈልግም ተናግራለች። ልጄን ፍቃደኛ ከሆነ በአባቴ ስም አስጠራዋለሁ፣ አባቴ እምቢ ካለኝ ደግሞ በራሴ ስም ይጠራል እንጂ ኤርሚያስ የሚባል ሰው በህይወቴ ውስጥ ሁለተኛ አይገባም ብላለች። ግን ኑሐሚን ለአንቺ ሳይሆን ለልጅሽ ስትይ አስቢበት ብላት ነበር። ምንም ቢፈጠር ሀሳቤን አልቀይርም ብላለች ኤሚ። እናም እንግዲህ ሰርጉን ምን እያሰባችሁ ነው ብላት ነበር። ሰርጉ እንግዲህ መፋጠን እንዳለበት ናሆምም ተናግሯል። በሌላ በኩል ዳግም ወደ ቤት በሄደ ጊዜ ወይዘሮ ዝናሽ ውጤቱን እስከሚነግራት እጅግ በጣም ተጨንቃ ነበር። ግን ደግሞ አሁን ምን ማድረግ እንዳለብኝ አላቅም፣ እያበድኩ ነው መሰል ማዬ ብሏል። እናም በዚህን ሰዓት እንግዲህ የምርመራ ውጤቱ የአባቱ ባለመሆኑ ደስተኛ መሆን እንዳለበት ወይ ማዘን ምንም እንዳልገባው ተናግሯል። ግን ደግሞ የአባቱ ነገር ባያስደስተውም እንደዚህ በመሆኑ የናሆምና የኑሐሚን ሰርግ በመስተጓጎሉ ደስተኛ እንደነበረም ጭምር ተናግሯል። ግን እኮ ያኔ ከነመፈጠሯ በማያስታውሳት ጊዜ ከጎኗ የነበርኩት እኔ ነበርኩ፣ ያፈቀርኳት እኔ ነበርኩ እያለ ነው። ወይዘሮ ዝናሽም ሳይካትሪስት ሳያስፈልግህ አይቀርም፣ ምክንያቱም አንተ እንዴት የወንድምህን ትመኛለህ ብለው ነበር። እሱ እኮ ከአምራም ጋር በነበረበት ጊዜ ስለሷ አንድም ቀን አስቦ አያውቅም። ስለዚህ ኑሐሚን ለኔ ብቻ ነው የምትገባኝ እያለ ነው። ወይዘሮ ዝናሽም ወደ ራስህ ተመለስ፣ ወንድምህን ይቅርታ ጠይቅ፣ በዛ ላይ ደግሞ ሰርጉን ሊስተጓጎል አታድርግ ብለው ነበር። እሱም በህይወት እያለ ኑሐሚን ናሆምን ማግባት እንደሌለባት ተናግሯል። ወይዘሮ ዝናሽም የምታረገው ነገር ግራ ገብቷታል። ነገር ግን ውጤቱ ደግሞ የሰንበቶ ባለመሆኑ ደስ ቢላትም ያ ጉድጓድ የተቀበረበት የዳግም አባት እንዲሆነ እርግጠኛ ስለሆነች በቃ ዳግም የአቶ ለይኩን ልጅ ይሆናል የሚል ጥርጣሬ አድሮባታል። ወይዘሮ ዝናሽ ሌላ ደግሞ ያላሰበችው ችግር ተፈጥሯል። ግን ደግሞ ይሄን ነገር ዳግም ማወቅ የለበትም። ግን ደግሞ የዲኤንኤ ምርመራ ማድረግ እፈልጋለሁ እያለች ነው። በሌላ በኩል ወይዘሮ ዝናሽ ደስታዋን ለሁሉም ሰው ተናግራለች። ናሆም እጅግ በጣም ደስ ብሎታል። በቃ ሰርጋችን ሊቀጥል ነው፣ አሁኑኑ ቤሎ መምረጥ አለብሽ እያለ ነው። በጣም ደስተኛ ሆነዋል። እኔ እኮ ድሮውንም ብዬህ ነበር፣ አሁን ዳግም እየተጸጸተ ይሆናል ብላለች። ናሆምም ድሮውንም እኮ እንደማይሆን አቅ ነበር፣ ተው ብዬው ነበር እያለ ነው። ግን ቢሆንም ደግሞ ወንድሜ ያሳዝነኛል ብሏል ዳግም ናሆም ኤርሚያስ። ኑሐሚንም እኔ እኮ ደጋግሜ ነግሬዋለሁ፣ እኔ አንድም ቀን የሱ እንደምሆን ራሱ ነግሬው አላቅም። ግን ደግሞ እንደማልፈልገው እየነገርኩት በዚህ ልክ መጋተቱ ለምን እንደሆነ አልገባኝም። አሁንም ቢሆን ሰርጉ የኔና ያንተ ሰርግ እንዲሆን የሚፈቅድ አይመስለኝም እያለች ነው። ናሆምም ይሄንኑ ፍራቻ እንደሆነ ሰርጉ እንዲፋጠን የሚፈልገው ተናግሯል። እናም ሰርጉ መፍጠን አለበት እያለ ነው። በሌላ በኩል እንግዲህ ወይዘሮ ዝናሽ ለአቶ ለይኩን ደውላ ደስታውን ለመናገር ደጋግማ ብትደውልም አቶ ለይኩን ስብሰባ ላይ እንደሆነ ተናግሯል። አሁን በዚህ ሰዓት ይህን የመሰለ ትኩስ ወሬ እያለ እንዴት ነው ከስብሰባና ከዚህ ዜና ማን ይበልጣል እያለች ነው። ወይዘሮ ዝናሽ አስደሳች ዜናው እንዳለ ቢሆንም ግን ደግሞ የፈጠረባትን ጥርጣሬ ምን ማድረግ እንዳለባት ግራ ገብቷታል። ኤሚና ኑሐሚን ስለ ሰርጉ ሊያወሩ ተቀጣጥረዋል። ኤሚ ሆዴ ከመግፋቱ በፊት አንደኛ ሚዜ ስለሆንኩ ቶሎ ሰርጉን ብታፈጥኑት ይሻላል እያለች ነው። ናሆምም እንደዚሁ ነበር ያለኝ እያለች ነው። ግን ደግሞ ትንሽ ከቆየን እኔ በነፍሰ ጡር ቀሚስ መሆን አለበት ሚዜ ሆነው፣ ስለዚህ እንዳይፈጠር ከፈለግሽ ሰርጉን ብታፋጥኑት ይሻላል እያለች ስለ ሰርጉ እያወሩ ሳለ ድንገት ዳግም እዛ ያሉበት ቦታ መጥቷል። ኑሐሚንም ኤሚን አንቺ ነሽ አይደል የጠራሽው እያለቻት ነበር። በጭራሽ እኔ ያልጠራሁትም ስትልም ወይ አንቺ ነግረሽዋል ወይ ደግሞ እየተከታተለን ነበር ብላለች። እናም እንግዲህ እዛ ቦታ ላይ ተገኝተው ስለ ሰርጉ ሲወራ ዳግም ደስተኛ እንዳልሆነ ተናግሯል። ናሆም በጭራሽ ይሄን እንደማያደርገው ደጋግሜ ነግሬህ ነበር፣ ወንድምህን እንዴት አድርገህ ይቅርታ ልጠይቀው ነው እያለች ነው። ሰርጉ ግን ባለመሆኑ የነገር በመፈጠሩ ደስተኛ እንደነበረ ነግሯታል።
እና ኤሚ ጋር እንግዲህ ዳግምና ኑሐሚን አንዳንድ አለመግባባቶች ስለነበራቸው ዳግም ኤሚን እባክሽ ውጪ እኛን ለብቻችን ታይም ብሏት ነበር። ኑሐሚንም ኤሚ የትም አትሄድም፣ መናገር ያለብህን ነገር እዚሁ ፊት ለፊት ተናገር፣ ካልሆነ ግን እሄዳለሁ ባለች ጊዜ ማንም ሰው አይሄድም ብሎ ለማንገራገር ቢሞክርም ከዚህ በኋላ በመንገዴ እንዳትገባ ብላ ዳግምን እዛው ጥለው ኑሐሚን ወደ ቤቷ ተናዳ ሄዳለች። ኤሚ ወደ ቤቷ ተመልሳ ወይዘሮ ዝናሽ እየተንቆራጠጠች ነው። እንዴ ምንድነው ውጤቱ? ልደሰት ለዘን አላቅም። ውጤቱ የሱ አባት ባለመሆኑ ደስተኛ ነኝ፣ ግን ደግሞ ምን ማለት እንዳለብኝ ራሱ አላውቅም ብላለች ኤሚ። እና ኤሚም እንግዲህ አባቷ እንዴት አድርጎ እንደገደለው እንድታብራራላት ፈልጋ ነበር። ሁሉንም ነገር ወይዘሮ ዝናሽ በዝርዝር ነግራታለች። የዚህ ቤተሰብ መመሳቀልም ሆነ የሁሉ ችግር ለመፈጠሩ ስበቧን እኔ ነኝ። ስለዚህ አባትሽ ሳይሆን ጥፋተኛ መወቀስ ካለብኝም እኔ እንጂ አባትሽ አይደለም። አባትሽ እጅግ በጣም መልካም ሰው ነው። ለዛም ነው እኔ ይሄን ሁሉ ዋጋ እየከፈልኩ ያለሁት ቤተሰቡን ከመበታተን እየታደኩ ይህ ሁሉ ስህተት እንዲፈጠር የሆነው በእኔ ምክንያት ነው ብላለች። ኤሚ እናቷን ተረድታት አጽናንታታለች። ግን ደግሞ አሁንም ሌላ ችግር ተፈጥሯል ብላታለች። ደግሞ ምንድነው የቤተሰብ ለምንድነው ችግር አይጣ የተባለው እያለች ነው ኤሚ። ግን ደግሞ ያሁኑ የባሰ እንደሆነ ተናግራለች። ዳግም የዲኤንኤ ውጤቱ የአባቷ አለመሆኑን አውቋል። ግን ደግሞ እዛ ጉድጓድ ውስጥ ያለው እዛ ቀብር ውስጥ ያለው አስክሬን የአባቱ ነው ያዘም። ስለዚህ ዳግም የሰንበት ወልጅ ሳይሆን የለይኩን ነው ማለት ነው። እና አሁንም ይሄን ምን እንዲያግዝሽ ፈልገሽ ነው ስትላት የዲኤንኤ ምርመራውን እና ምንም አይነት ሚስጥር እንዳይወጣ ሚስጥር እንድትይዝላት ነግራታለች። በዚህን ጊዜ እንግዲህ ኤሚ አሁንም በድጋሜ ካባዬ ልንደብቀው ነው ወይ ባለች ጊዜ ወይዘሮ ዝናሽም ከዚህ በኋላ ምንም ነገር ቢፈጠር ከላይኩን የሚደበቅ ነገር የለም ብላለች። ኑሐሚን ከወይዘሮ ዝናሽ ጋር በጣም ወዳጅ ሆነዋል። እናም እንግዲህ ሰራተኛም እዛ ቤት እንደሚመጣ ተናግራለች። ሰራተኛዋ ጋር እናንተ ከተግባባችሁ በቂ ነው፣ ሌላ ምንም ችግር የለውም ብላለች። ወይዘሮ ዝናሽና ኑሐሚን የቅርብ ሰው ሆነዋል። እናም እንግዲህ በሌላ በኩል ኤሚ ታዲያ ካባዬ ደብቀን ምን ልናረግ ነው ስትል ከአባትሽ ሳይሆን ከዳግም ነው፣ ከአባትሽ ግን ምንም ነገር የሚደበቅ ነገር የለም። እናም እንግዲህ የዳግምንና የላይኩንን ዲኤንኤ ምርመራ ቼክ ማድረግ እፈልጋለሁ፣ ምክንያቱም እኔ ከሁለቱ ውጭ የማውቀው ሰው የለኝም ብላለች ወይዘሮ ዝናሽ። ኤሚም በዛ ሀሳብ ተስማምታለች። ከዲኤንኤ ውጤቱ በኋላስ ምን ሊፈጠር ይችል ይሆን የሚለውን በቀጣይ ክፍል ይዘን እንመጣለን። ለዛሬ ነበረን ቆይታ ይህን ይመስል ነበር። መልካም ጊዜ